ሰላም ሰላም ድን የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። እንኳን ደስ አላችሁ። ስለሌላ ጉዳይ ሰላም አሳዛኝ ዜና ነው። እዚህ ጋር የምታዩዋቸው ባለትዳሮች እንግዲህ በተጋቡ ከአንድ ሳምንት በኋላ ህይወቷን ነጥቋታል ማለት ነው። አብረው የኖሩት አንድ ሳምንት ብቻ ነው፣ አንድ ቤት ውስጥ ማለት ነው። ይሄም የሆኑ ደግሞ አሁን ሰኔ 25 ነው፣ በዚህ በሰኔ ወር ውስጥ ማለት ነው። እቺ እህታችን ሙሽራ ሸዊትና ባለቤቷ እንግዲህ በትግራይ ክልል ይጋባሉ። ተዋደው ተፋቅረው በሰርግ ይጋባሉ። ቤተሰብ ወዶና ፈቅዶ ማለት ነው። ከተጋቡ በኋላ ሁኔታዎች አለ መስማማት ነው፣ አለምን ይፈጠራል። ከዛ በኋላ እሷም አንቺም ቤተሰቦች ጋር እኔም ቤተሰቦቼ ጋር ሁነን አብረን በተለያየ ቦታ ሁነን እንኖራለን ይላሉ። ተጋብተው አንድ ሳምንት ብቻ አብረው አንድ ቤት ከኖሩ በኋላ ከዛም በኋላ ማገጥሽብኝ በማለት እንግዲህ ትንሽ ግጭት ይፈጠራል ሁለቱም ጋር ማለት ነው። እሱ ሌላ ቦታ እሷ ሌላ ቦታ ነው እየኖሩ የነበረው። ግን በትዳር ከተጋቡ ሳምንት ብቻ አንድ ሳምንት አብረው አንድ ቤት ውስጥ ኖሩ። ከዛ በኋላ አብረው አልኖሩም፣ በተለያየ ቦታ ነው የኖሩት ማለት ነው። እና ማቀጥሽብኝ በማለት እንግዲህ ይጣላሉ፣ ይጋጫሉ። ከዛም በኋላ ስልክ ይደውልላትና ነይ እፈልግሻለሁ ይላታል። እሺ ትላለች። ቤት ትሄዳለች። ቤቱ ከሄደች በኋላ ህይወቷን ነጥቆ በሰንሰለት አስሯት፣ ህይወቷን ካለፈ በኋላ በሰንሰለት አስሯት እሱ ተሰውሮ ነበረ። ግን እሱን በቁጥጥር ስር ውሏል። በጣም ያሳዝናል። እንደዚህ ከመሆን ፈቶ መልቀቅ መፋታት ምን ችግር አለ? በቃ አንድ ሳምንት ብቻ አብረው የኖሩ ባለትዳሮች እንዴት በእንደዚህ አሉሽ መጥፎ ነው። ገና ለማገጠች ከክሌ ጋር አየዋት አየችሽ በሚባል ነገር ነው እንግዲህ እንጂ ምንም ነገር ሌላ መንስኤ የለውም። እንደዚህ አይችሻለሁ በማለት በስልክ ተጣሉ። ነው ይፈልግሻለሁ አላት። ቤቱ ሄደች። የኔ የዋህ ምስኪን ሄደች። ህይወቷን ማሰቃቂ ሁኔታ ከጠፋ በኋላ በሩን ዘግቶ ጠፋ ከነበረበት ቦታ። ከዛም በፖሊስ ቁጥጥር ስር ውሏል። እሷም አስክሬኗ ተመርምሮ ለቀብር እንትን ብላለች። በጣም በሚያሳቅቅ ሁኔታ ከዚህ በፊትም እንደተፈጠረው አይነት ህይወቷን በሚያሳቅቅና መስማት በሚሰቀጥጥ ሁኔታ ነው ህይወቷን እየነጠቃት ማለት ነው። በጣም ያሳዝናል ማለት ነው። ይሄ ሁሉ ምን አስፈለገ? ባካችሁ ከማትስማሙ ከሆነ መፋታት ጥሩ ነው። ያውም አንድ ሳምንት ብቻ አብረው የኖሩ ባለትዳሮች ሲፋቱ በጣም ያማል፣ በጣም ያሳዝናል። ወደ ሁለተኛው መረጃ ስንሄድ ቴዲ አፍሮ የ50ኛ አመቱን ዛሬ ያከብራል ማለት ነው። ዛሬ 50ኛ አመቱን ይይዛል ማለት ነው። እንኳን ተወለድክ እንላለን ለቴዲ። ወደሚቀጥለው መረጃችን ስንሄድ ደግሞ እንግዲህ በጣም በሚያሳዝን ሁኔታ አንድ ወንድማችን በሳውዲ አረቢያ ህይወቱ አልፎ ተገኝቷል ማለት ነው። አሊ ይባላል። በቲክቶክ ላይ የምናውቀው ወንድማችን በሳውዲ እንግዲህ በነበረበት በኢጃዛ ቤት ውስጥ ማለት ነው ህይወቱ አልፎ ተገኝቷል። ራሱን ነው ይሄን ነገር ያደረገው ተብሏል። ውሸት እንደሆነ እየተነገረ ይገኛል። ይህ ወጣት አሊ ማለት ነው አሟሟቱ በጣም በሚያሳዝን ሁኔታ ምንድነው የተገኘው? ሆሽ ውስጥ ማለት ነው። ህይወቱ ካለፈ በኋላ ወስደው ሆሽ ውስጥ ጥለውት፣ ግን ያሉት ምንድነው እነሱ ራሱን በራሱ አደረገን ያሉትና ራሱ እንዳልሆነ ህይወቱ ካለፈ በኋላ ወስደው እዛ ሆሽ ላይ ጥለውትና ኤሌክትሪክ ገመድ አድርገው ኤሌክትሪክ ገመድ ነው በሱ ነው ራሱን እንትን ያለ አንገቱን እንትን ብሎ ያለው በማለት ኤሌክትሪክ ገመድ አጠገቡ አድርገው ልጁን ወስደው ህይወቱን እዛ አልፎ ነው የተገኘ ማለት ነው። በጣም ያሳዝናል። ምን ያክል እየተጨካከን እንደሆነ በስደት ላይም በጣም ነው። እህቶቻችን ወንድሞቻችን እንደዚህ ህይወታቸው ሲያልፍ በምን ምክንያት ነው ሲባል ራሳቸው ነው የሚባለው ማለት ነው። እና ይሄም ያው እዚህ ጋር ተይዞ የሚገኘው ደግሞ የአሁኗ የእህታችን የሙሽራዋ ገዳይ ነው እንግዲህ በቁጥጥር ስር ውሎ ይገኛል። በትግራይ ክልል ማለት ነው። ከተሸሸገበት ቦታ ተገኝቶ በቁጥጥር ስር ውሏል። በጣም ሰው አረመኔ ሆኗል። ሰው ጨካኝ ሆኗል። በእናታችሁ ለማይረባ ነገር የሰውን ህይወት እየነጠቀ ነው ያለ። ምን ያክል ነው የተጨካከል ነው። እግዚአብሔር ልቦና ይስጣችሁ። እውነት ወንድማችንም አሊ ነፍሱ በአጸደ ገነት ትረፍ። ለቤተሰብ መጽናናትን ያድልልን። ያሳዝናል። ወጥቶ ከመቅረት ይጠብቀን። ምክንያቱም እናት ልጄ አለልኝ እያለች ልጄ ስራ እየሰራ ነው እያለች የልጇን አስክሬን እና መርዶ መስማት በጣም ያማል። ለብዙ አመት ተነፋፍቃ በስደት ያለ ልጇን ልጅሽ ሞተ ብሎ መንገር መርዶ ለእናት በጣም ነው የሚያመው፣ በጣም ነው የሚከብደው። ያሳዝናል። እና አሊ ራሱን እንዳልሆነ እየተነገረ ነው ያለ። ሰዎች ህይወቱን እንደነጠቁት
እንዲሁም የአንድ ልጅ አባት እንደሆነ ከዚህ በፊት ሚስት አግብቶና ተፋቶ አንድ ሴት ልጅ ወልዶ እንደነበረ በመካከልም የሆነ ግጭት እንዳለ እየተናገሩ ይገኛሉ። እዛ ቤት ውስጥ ያሉትን በአጠቃላይ ታፍሰው ተይዘዋሉ፣ ሴቶችም ወንዶችም ማለት ነው። እውነቱን ፈጣሪ ያውጣለት፣ ሀቁን መድኃኒዓለም ያውጣለት። ምክንያቱም ከባድ ነው፣ ያሳዝናል በጣም። አረብ ሀገር ነው የምትኖረው። እንግዲህ አረብ ሀገር ከሄድኩ 9 ዓመቴ ነው የምትለው። አረብ ሀገር ከሄድኩ በኋላ በየጊዜው የማገኘውን ደሞዜን ወደ እህቴ እየላኩኝ እህቴ ደግሞ እንድታጠራቅምልኝ ማለትም በሷ አካውንት እሷ ጋር እንዲቀመጥ እኔም የአረብ ሀገር ቆይታ የጨርሼ ስመጣ ያው ሀገሬ ላይ ህይወቴን እንድመራ የራሴ የሆኑ ነገሮችን እንዳስተካከልበት ይረዳኝ ዘንድ በየጊዜው የማገኘው የጨረስኩበትን ላቤ ገንዘቤ እንግዲህ ለእህቴ ልክላት ነበር። አልጠረጠራት ነገር እንግዲህ እህቴ ናት፣ ለዛውም ታናሽ እህቴ። ምን ብዬ ልጠረጥራት እችላለሁ? አልጠረጠርኳትም። ትንሽ ያመመኝም ስለሆነ ወደ ሀገሬ መጥቼ ባጠራቀምኩት ገንዘብ የራሴ ህይወት እመራለሁ እጀምራለሁ። ምናልባት እዚህ 9 ዓመትም ስለቆየው ስራም ጫናም ብዙ ነገሮች ተደራርበውብኝ አይምሮዬም ትንሽ ያው እረፍት ማጣት አስጨንቆኝ ወደ ሀገሬ መጥቼ ባርፍ ይሻለኛል ብዬ ለእህቴ አማከርኳት። እህቴም ደግሞ ሳማከራት የተወሰነ አመት ብጨምሪ አይሻልም ወይ? 1-2 አመት 3 አመት ብጨምሪ የተሻለ ነው የሚሆነው። እንግዲህ እንደምትሰሚው ኑሮ ከብዷል። አሁን ባስቀመጥሽው ትንሽ የገንዘብ ደግሞ ምንም ማድረግ ሀገር ቤት የመግባቱ ነገር እንዳላስበው አደረገችኝ። እንደዚህ ሆኖ 1 አመት ከጨመርኩ በኋላ ፈጽሞ በቃ ደበረኝ። ምክንያቱም ሂሳብ ሰራሁ ነው የምትለው። ሂሳብ ሰራሁኝ እሷ ጋር ያለው ገንዘብና አሁን እጄ ላይ ያለው የተወሰነ ገንዘብ አለ አለች። እሱን ተደማምሮ ከዛ በኋላ አገር ቤት የሆነ ነገር ብከብ ባጃጅ ገዝቼ ለሰው ለሹፌር ብሰጥም ገቢ ማግኘት አይቀርም። ስለዚህ ከምጨናነቅ አገሬ ገብቼ ባርፍ ይሻለኛል ብዬ በማማከራ ሰዓት ጭራሽ የሰጠሽኝ ብር የለም በቃ እንደውም አለችኝ አለች። በሰዓቱ ያው ቀልዷም ነበር የሚመስለኝ። እንደዚሁ ደግሞ እኔ ልታጠነክረኝ እኔ ጎበዝ እንደሆን ቆራጦኝ ሰርቼ መጥቼ የተሻለ ነገር እንድሰራ ከማሰብ አስባ ነው ብዬም አስቤ ነበር ነው የምትለው። ነገር ግን ፈጽሞ እንደዛ አልነበረም። ከእለት እለት እያወራንና ወደ ቁም ነገር ወደ ሲሪየስ የሆነ ጉዳይ አድርገን ስንወስደው በፍጹም የሰጠሽኝ ብር የለም ብላ ክዳኛለች ነው የምትለው። ከዛ በኋላ እንግዲህ እኛም እሷ በሰጠችን አድራሻ ወይም ደግሞ ለኔ ይጠቅሙኛል ያልኳቸው መረጃዎች ከሷ ከተቀበልኩ በኋላ ሄደን አግኝተናት ነበረ። እንግዲህ ሁሉንም ነገር በቪዲዮ ተይዟል። እኛ የሆነ ነገር እንዲህ ነበር ብለን ሳይሆን የምናወራው ከማስረጃ ጋር በቪዲዮ ለባለ ጉዳያችን ሊጠቅሙ በሚችል ሁኔታ ማስረጃ ከመያዝም አንፃር እንደዛ አይነት ስራዎችን ነው እንግዲህ እየሰራን ያለ ነው። ቪዲዮን ተከታተሉት። ታዲያ ሰምቻለሁ እህትሽ አግዛሽ ማለት ገንዘብ ሰጣሽ ነው? ያው አግዛኝ ማለት በሐሳብ አይደለም። እቺስ ገንዘብ ሰጣይታ እዚህ ያለች ብዙ ብር ለመሄድ ለፕሮሰስ ምናምን መቼስ ታውቀዋለህ ብዙ ብር ነው የሚወጣውና የዛኔ በደናው ጊዜ እኔ አየር ባለኝ ሰዓት ያበደርኳት ብር አለ። እሷ አዛ ከሄደች በኋላ ያው የሰራች ትንሽ እየላከችልኝ እሱንም እያስቀመጥኩኝ ነው። የገዛሽው ግን እኮ አየር በነበረች ሰዓት ለሷ የሰጠሻት ነው እንጂ እሷ አግዛሽ አይደለም ማለት ነው። መጀመሪያም የነበረሽ ብር ማለት ነው። ብር ነው እሷ ጋር የነበረኝ ብር ነው እየላከችልኝ ማለት ነው እንዴ? በሱም ብር ነው አሁን ቤት የተገዛው ማለት ነው። መሬት የተገዛው መሬቱ ሰፋ ያለ ነገር እንደሆነ አይነት ነገር ነው ወይስ ጠባብ ነው? ያው ለኔና ለባለቤቴ ልጆችም ይመጣሉ በቂ ነው ብዬ አስባለሁ አይደለ? ግን እኮ ያው እንዴት ብዬ ልንገርሽ እንዳትቀየምኝ አስካለ ምንድነው ችግር አለ? አይ ችግር ኖሮ ሳይሆን እህትሽ ማለት አበደረችኝ ምንድነው የሰጠኋት ያልሽው ብር እህትሽ አንቺ ጋር እንድታስቀምጥልሽ አስቀምጪልኝ ብላ የራሷ ላቧ የለፋችበት ገንዘብ አይደለም እንዴ? ሰላይ ልካብኝ ነው እንዴ? እኔ ወንድማው ስራ አለኝ። የምን ሰላይ? አይ እኔ እውነታውን ነው እየጠየኩሽ ያለሁት። አይ መጀመሪያም ይቅርታ ብዬሻለሁ። ለዛ ስራ ለቅቤ ምናምን አይደለም የመጣሁት። እንዴት ማለት እኔ እሷ ናት የላከችክ ነው? አልገባኝም። አይ ይሄንን መልሽልኝ ነው አይደለም? አንቺ አይደለም ማለት እሱም አይደለም ማለት እንዴ? እዚህ ያለች ነግሬያለሁኝ እኮ ቅድም አይደል? እዚህ ያለች
የነበረኝን ብር ስትይ ለፕሮሰስ ለምን እያለች የወሰደችውን ብር ነው የላከችልኝ ያለችው እንጂ አንቺ የተበደረችው ማለት ነው። አዎ እዚህ ያለች የወሰደችውን ብር እንጂ እሷ የሰራች ለኔ። አንቺ ስትሰጫት ማስረጃ ነበረሽ? ያው እቴናት ምን ፈራረመው ምንም ነገር የለም። ያው የሰጣዋት እዛ ሄጂ ስሰራ ምናምን ልካለኝ ብላ ተማምነን ነው። ምንም ማስረጃ መረጃ የለም እንጂ እዛ ያለች ከሄደች በኋላ ስሰራ እያላከች ቀስ እያለች ነው። አሁን እንዳሱ ልካ አልጨረሰችም ብሩ። አንቺ በጣም ነው መጋሪው ግን አስካለ መጀመሪያ አንቺ ስትሄድ እሷ ስንት ብር ነበረ ስትሄድ የሰጠሻት አንቺ? እንደው አንቺ ሰጠኋት ካልሽኝ እውነት ከሆነ ስንት ብር ነበር የሰጠሽ? ወደ 150 ሺህ ብር ገደማ እንደዛ አንቺ ወሰደችው የሰጠሻት። ታዲያ እሷ የሰጠችሽ እኮ ወደ 650 ሺህ ብር ምናምን 700 ሺህ ብር መሰለኝ። ቢሆን የሰጠኋትና አይላክ ምን የሰጠኋትን ቅድም 150 አላልሽም? አሁን እየሰማሁሽ 150 ሺህ ብር እኮ ብለሽ ነበር አይደለም? እሱ ገና ስትሄድ ለመሄድ ይሄ አይደል የሆነ ነገር ያስፈልጋል መቼስ ውጪ ስትሄድ እኮ ቢሆንም አሁን አንቺ እንዳልሽው 150 ሺህ ብር እኔ አላቅም በዛን ጊዜ ያን ያህል የሚፈጅ አይደለም። እሷ ከሄደች በጣም ቆይታለች። ስለዚህ ያንን ያህል የሚፈጅ ብር እንደው ሰጠሻት ቢባል ያን ሁሉ ብር አሰጫት። እውነት እናውራ ከተባለ 150 ሺህ ብር አልሰጠሻትም። ሲቀጥል ደግሞ መጀመሪያ 150 አልሽ፣ አሁን ደግሞ ጭራሽ ምን ነበረ ከፍላ አልጨረሰችም እያልሽ ነው? አዎ አልጨረሰችም ከፍላ ገና አሁን መጣለው ምናምን እያለች ነው። ብሩን ሳልጨርሺ እስከፍለ ሳልጨርሺ እንዳትመጪ ብያታለሁ እኮ። ላንቺ እኮ ወደ 700 ሺህ ብር ነው የላከችልሽ። እሱ ቢሆን የላኩላትን ነው የሰጠዋትን እዚህ ያለሽ። ከዛ በፊትም ብዙ የተበደረችኝ ብር